ብትመከራሱ አልመልስም ስላለች ነው። ብሌን እናቴ እባክህ ዝም በይ። አንቺ ቅሌታም ቅሌት ብዬ ያሳደግኩሽ ለዚህ ነው። አንቺ ውርደታም ውርደት ልታከናነብኝ እናቴ። ዳግም እኮ ዝም በይ። ስሙን አትጥሪ። እኔ እዚህ ቤት ሲመላለስ ጥሩ ልጅ አድርጌዋለሁ። ለካሱ አንቺን ለሌላ ነገር አስቡ ነው። በጣም አዝናለሁ ወይዘሮ ገነት። እኔ እኮ የነገርኩሽ ማወቅ አለብሽ ብዬ ነው እንጂ እንደዚህ እንድትሆኝ አይደለም። እባክሽ ተረጋጊ። አሁን ከቤት ውጭልኝ። ቀጥ ብለሽ ከቤት ውጭልኝ። ውጭልኝ አልኩሽ እኮ። እናቴ ወዴት ሄዳለሁ? ምን መሄዳለኝ? ልጅሽ እኮ ነኝ። እሷን አምነሽ ልጅሽን ልጥያት ነው? ልጅ አይደለሽም። እኔ ሌባና አመንዝራ ልጅ የለኝ። ስንት ዓመት አስተምሬ ስንት ዓመት ለፍቼ መጨረሻ ግን ይሄ ነው። ፎቶውን ባይኔ በብረት ነው ያየሁት። አሁን ልክ ነው። ውጭልኝ፣ ውጭልኝ። አይንሽ ማየት አልፈልግም። እናቴ ከአንቺ ውጭ ምን መሄዳለኝ? የት አባቴ ሄዳለሁ? አትሰሚም እንዴ? ውጭ ተባልሽ እኮ። እናትሽን ከዚህ በላይ ባታሰቃያ ጥሩ ነው። ዳግመኛ ፊቴ እንዳታዩ። በሞት ራሱ መቃብሬ ላይ ታቆሚ። ድሮም ልጅ አልነበርሽም። ከዚህ በኋላ ማትወኝ። ምንም ቢሆን ባዳነቱን አይተው። ምን ባዳ? እሺ በጣም አመሰግናለሁ። ብሌን ለሰላም ብላ ችግር ገባች። ይህም ከምትሰራው ስራም ተባረረች። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ተከታታዮች እንደምናላችሁ፣ ዛሬም በአደራ ድራማ መተናል ማለት ነው። እናንተም እንደተለመደው ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። እንግዲህ በጣም የሚያናድድና እንዲሁም የሚያሳዝነው ነገር ብሌን ለሰላም ብላም መስዋዕትን እየከፈለችም ነው። እናም በባለፈው ክፍል ቪዲዮውንም ያቋረጥነው ደብዳቤውን ከሰላም ጃኬት ለማስቀመጥ ነበር። ታዲያም ሌባ ተብላ ነበር ቪዲዮ ያቆመው። ዛሬስ ምን ተከሰተ፣ ምን ተፈጠረ የሚለውን የምናይና የምንመለከት ይሆናል ማለት ነው። ሰላም በባለፈው እንደገመትነውም በአሁኑ ሰዓትም ይሄው ልትሰርቅ ስትል አገኘዋት በማለትም ለቃል ነገረቻት። ቃልም ቢሆን ወረቀቱን መነጠቀችና እኔ አነባዋለሁ በማለትም ሌባ ሰው ልናሰራ አንችልም በማለትም አመነጫጭቀው ያስወጣታል። በዚህም የተከዘችውና ያዘነችውም እንዴትስ በማላውቀው ነገር ስሜ ይጠፋል ያለችው ብሌንም እያለቀሰች ወዲያውኑ ወደ አሳዳጊ እናቷ ነበር ሄደችው። ታዲያ በዚህ ሰዓትም አሳዳጊዋ ወይዘሮ ገነትም ምን ተከስቶ ነው? ምን ተፈጥሮ ነው? እባክሽን ቀና ብለሽ ንገሪኝ ሳታፍሪኝም በማለት ብዙ ነገሮችን ብትናገርም በአሁኑ ሰዓት ግን ብሌን በጣም እንዳዘነችና እንደተከዘችም ታሳያታለች። ታዲያም በዚህ ሰዓትም ተባረር ያለው ደግሞም ቀና አደርግሻለሁ ደግሞም አንገትሽን አስደፍችሽ አልቀርም በማለትም መጀመሪያውንም የፈራችውን በሙሉም ዳርዳር እያለችም ተናገረች። ነገር ምን ነው ዳርዳር የምትኝ? እነ ሰላም ምን ብለው አስቀየሙሽ? ደግሞ ምን አጥፍተሽ ነው ያባረሩሽ? ያለ ጥፋትሽስ ምን ሰርተሽ ነው በማለትም ወይዘሮ ገነት ጠየቀቻት። ብሌንም አይኗ እየተንከራተተ በፍጹም ልትናገር አልቻለችም። ታዲያ ወዲያውኑም ቃል ነበረች። ነገሮችንም ደራርባ ከእናቷም ጋር አጣልታ ለማስቀመጥም ወዲያውኑ እየኳተነች ከነ ብሌንና ከነ ገነትን ቤት ደረሰች። ታዲያ ምን ልታደርጊ ነው በዚህ ሰዓት የመጣሽው? ውጭልኝ በማለትም ብሌን ተናገረቻት። ታዲያ ቃልም ቢሆን ክፉ ስራሽ እንዳይጋለጥብሽ ነው አይደል? ይሄን ነገርማ ለወይዘሮ ገነት መናገር አለብኝ። እሷ እኮ በደሃ ጎኗ አሳድጋሽ ደግሞ ከጎዳና አንስታሽም ለዚህ ዳረግሻት። ስሟም ሲጠፋ ዝም ብዬ ማየት አልችልም በማለትም እንዲሁ በነገር አናቷንም አለቻት። ይህንም የተመለከተችው ወይዘሮ ገነትም ምን ተፈጥሮ ነው? ምን ተከስቶ ነው? እባክሽን ንገሪ በማለትም ጥያቄም አከታትላ ጠየቀቻት። ታዲያ ብሌንም በጣም እንደደነገጠችና እንዲሁም እየተርበተበተችም ነበር ስትመለከታትም የነበር። ቃል ምን ሆነሽ ነው? ምን እየቀበጣጠርሽ ነው ብትላትም ቃል ግን ድግሽ ደግሳም ስለሄደች በአሁኑ ሰዓት ብሌን ልጅሽ ጥሩ ልጅ አይደለችም፣ እንደምናያትና እንደምንመለከታትም ጨዋ መስላ ትታያለች እንጂ ስራ ስትሰራ ውላ የምትመጣ እንዳይመስልሽ፣ ከወንዶች ጋር ስትንዘላዘል ነው የምትውለው፣ በጣም አሳፋሪ ናት በማለትም የማይደረግ ነገርና እንዲሁም ያልተደረገ ነገርም
ተናገረች። በዚህም ወይዘሮ ገነትም በጣም ደነገጠች። ይባስ ብሎ ፎቶን በማንሳትም ከዳጊና ብሌንም በአንድ ላይ በፍቅር ሳሉም የተሳሳሙትንም ፎቶ አሳይቻት። በዚህም ገነት በጣም ደንግጣለች። ለምንድነው ልጄ ይች ብሌን ናት አይደል? ይሄው በአይኔ በብረቱ ነው ያየሁት። ደግሞም እንደዚህ ዝሙተኛ ልጅን አላየውም፣ አላሳደግኩም። ደፋ ቀና ብዬ ያሳደግኩሽ ለቁም ነገር እንጂ እንደዚህ በየመንገዱ ከማንም ጎረምሳ ጋር ልትቀመጭ አይደለም በማለትም ተናገረች። በዚህም ዳጊንም ቢሆን ከዚህ ቤት በጣም እግሩን የሚያመላልስና እንዲሁም ነጋም ጠባም የሚመጣው አንቺን ለማበላሸትና ለማማገጥ ነው አይደል? ይሄው በስኳርና በጨው እንደዚህ በአስቤዛ እያታለለም አንቺን ማበላሸት ስለሚፈልግ ነው በማለትም ተናገረች። ታዲያ በዚህም ቃልም ቢሆን ታፍታፉንም ትመልስ ጀመረች። ይሄው ልጅሽ እኮ እንደዚሁ ናት። ደግሞም ስም ሲጠፋ መመልከትና መስማት እኔ አላችናይ ስላለ ነው ከሌላ ከምሰሚው በማለትም ነገርየውንም አባባሰችው። በዚህም ወይዘሮ ገነት በጣም ተናዳና ተበሳጭታም ነበር። ድሮስ ከባድ ምን ይጠበቃል በማለትም ውጭልኝ በማለት ብሌንን አባረረቻት። በዚህም ደስ ብሏታል። ቃልም ቢሆን ገና ምን አይነተሽ የመልስ ምቴ ይሄው ነው መጀመሪያ ነው በማለትም ደስ ብሏታል። በሌላ በኩል ብሌንም ወዲያውኑ እንደወጣችም ቤተክርስቲያን በመሳለምና እንዲሁም አምላኬ ሆይ እኔ ምን አድርጌ ነው እናቴ ናት ብዬ ደስ ብሎኝ ሳለ ይሄው ዛሬማ ከልቧ ያለውን ባፏ ወጣችው። ደግሞ ከልቧ የምትወደኝና እንዲሁም ወላጅ እናቴ ብትሆን እንደዚህ ባላደረገችም ነበር። ስላልወለደችኝና ስለማትወደኝ ነው እንደዚህ ያደረገች በማለትም ወደ አምላኳ እየጮኸችም ብዙ ነገሮችንም በማመላለስ እየጸለየችም ነው። ታዲያ በዚህ ሰዓት ሰላምን ከችግር አወጣለሁ ብዬ ይሄው እኔ ችግር ገባው በማለትም በመረረ ልቅሶ በጣም አምላኳንም እየለመነች ነው። በሌላ በኩል ዳጊ ዛሬማ የመጨረሻ ቀን ነው፣ ዛሬ ለወይዘሮ ገነት የእውነት ልጅሽ ነኝ፣ እኔ የጠፋሁት ልጅሽ ነኝ በማለትም ነገርየውን ማፍረጥ ይኖርብኛል በማለትም ወዲያውኑ ወደ ወይዘሮ ገነት ነበር ሄደው። ወይዘሮ ገነት ብሌንን ስላባረረቻትና ውጭልኝ ስላለቻትም ጸጸት ተሰምቷትም ነበር። ይሄው የቃልን ነገርም ሰምቼ ልጄን አስወጣዋት፣ ምን ነክቶኝ ነው? ደግሞም ሰይጣን አሳስቷት እንጂ ልጄ እንደዚያ አታደርግም እያለችም በጸጸት እያለቀሰችም ነበር። ታዳዳጊ በሚሄድበት ሰዓትም ምን ልታደርግ መጣ? ይሄው ውጣልኝ፣ ልጄን ብለህ ነው ለካ የምትመላለሰው በማለትም አንከሳክሳም አስወጣቸው። ዳጊም ቢሆን ይሄው እኔ እኮ የጠፋሁት ልጅሽ ነኝ እያለም ቢጀምር እንኳን ወይዘሮ ገነት ግን በጣም በሚያስጠላና እንዲሁም በኃይለ ቃል ነበር ያባረረችው። ታዲያ ወዲያውኑም ይሄን ነገርና እንዲሁም እንድንበጣበጥ ያደረገችውም ቃል ናት በማለትም ወደ ቃል ነበር ሄዶ ጉሮምባዋን ያነቃት። ቃልንም አነቃት። ለምንድን ነው በእናትና በልጅ መሀል ገብተሽ የምትበጠብጨው? ይሄ ሀሳብና ተንኮልም ያንቺ ነው አይደል? ብሌን እንድትጠፋ ያደረግሽ ለምን ምን ብታደርግሽ ነው በማለትም አፋጠጣት። በዚህ ሰዓት ታዲያ ሰላምም ቢሆን ምን እያደረግክ ነው? ልጄ እንድትደፍርብኝ ነው አይደል? በማለትም አሁንም ኃይለ ቃል ተናገረች። ታዲያ ሰላምም ቢሆን ውጣልኝ በምትልበት ሰዓትም ዳጊም ቢሆን ሁሉንም ነገር የቃልን ተንኮልም ዝርግፍግፍ አድርጎ ተናገረ። እኔ እምቢ ስላልኳት ይሄው ብሌን ደስተኛና ስቃ እንደማታይ አድርጋም ብዙ ነገሮችንም እየደራረበች ስቃዋን ታበላታለች በማለትም ለሰላም ይናገራል። ሰላምም አሁን ላይ ብሌን ስለጠፋችና እንዲሁም አድራሻዋንም ለማወቅም በቃ አብረን እንሄድ በማለትም በመፈለግ ላይ ናቸው። ታዲያ በዚህ ሰዓትም ቃልም ቢሆን ወደ አቶ ኃይሉ ነበር የደወለችው። ብሌን ጠፍታለች፣ ከነ ሚስጥራችን ነው የጠፋችው በማለትም ስትናገር አቶ ኃይሉም ብሌንን እንደሚይዝና እንዲሁም ሚስጥሩንም እንደማታወጣ ይናገራሉ። ታዲያ በዚህ ሰዓትም ብሌንም ቢሆን በጎዳና ላይ ተቀምጣም ሳለ አቶ ኃይሉ የላከው ልጅም ይዟት ሂዷል ማለት ነው።
ታዲያም አሁን ላይ ኃይሉ የያዛቸው ብሌንና ሳሚን ነው። ሳሚም ሄለንን ያመጣትና እንዲሁም ከዚህ ቤት እንድትኖር ያደረክም አንተነ በማለትም ብዙ ነገሮችንም በመጀማመርም እንዲሁ ከአጋሩም ጋር ይዞታል ማለት ነው። እናም የዛሬው ቪዲዮ ያቆመው ከዚህ ላይ ነበረ። ስለተከታተላችሁኝና አብራችሁ ስለቆያችሁ ከልብ አመሰግናለሁ በማለት በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ። ባይ ባይ።